ጊዜውን ይጠብቅለታል በማለት ሰሎሞን ቀድሞ ተናግሮታል ራት የለም ሰርኬዋ ያን ልጅ ጥለን እንዳንበላ እንጠብቀው ብዬኮ ነው ያንን ልጅ ማንን ልጃችን ሮ ምን ነው አበዛሹ ደሞ አንቺ እኔ ተቀልሎ መቼ ነው የሚወጣ ያልኩኝ አንቺ ጭራሽ ተጠብቂዋለሽ ምን አባቴ ላርግ ቢወጣና ተቀልሎ ራሱን ቢችልማ እንዶ ትልቅ ነገር ነበር እኔ እውነቴን ነው የሱ ወጪ ነው እንዶ ምርረን ያልቻልኩት የሱ ነገር እኮ ልጅ እንደዚህ ላቅም አዳም ደርሶ ሸክም ይሆናል እኮ ግራኔ ገባኝ ወይ የቤቱን ስራ አያግዘኝ ወይ ደግሞ እንዶ ከሚያገኘው ደሞዝ ላይ እናቴ ይችላንቺ ምናምን አይል ምንድነው ማድረግ ያለብን ግን ይሄ ልጅ እንዲያው ተቤት እንዲወጣል ምን እናርግ ምን ማድረግ ይቻላል ፊት ነሳ ነው ተቆሳተርንበት ከዚህ በላይ ምን እናድርግ ምን አለ እንዶ አግብቶ እንደሰው ቢወጣ አይ ሰርኬዋ ማግባትም ማወግ ነበር እንደው ተቃራኒ ጾታ እንኳን ማያምረው እንዲያው ምን አይነት ሰው ነው ወለድ ነው ግን ምን አውቄ ብለው ነው እኔ ምን አቃለው ስራ ቦታ ያሉ ጓደኞቹ እንኳን እንዲያው ትንሽ አይመክሩት የዚህ ምን ይመክራሉ ብለው ነው እዛ እንደው ተቃጠሉ ብሎ ፈርዶብን ነው እንጂ እኔ ምን አውቄ ብለው ነው ይሄ ልጅ ተዚህ ቤት መውጣቱ ግድ ነው እንዲያው ወይ ምግብ ብንከለክለው ወይ የእናት ወዲያ ይችላል አንድ ልጅን ረሃብ ቢሞትብኝ ሰራ አልችልም አሬዚ ዘመን ሰው ታይ በረሃብ አይሞትም ሁለት ወደሻ ይሆን እንግዲህ ወይሽ ያልጋ ኪራይ እንቀበለው እዚህ ቤት ውስጥ ወሽ ይሄን ጥሩ ብለዋል አዎ ልክ ነው ምርር ሲለው መወሰን ያለበትን ይወሰናል አይመስሎትም ኮበዝ መሮት ይወጣል ሰው በገንዘቡ ተመጣሽበት እኮ ማያረገው ነገር እኔ ከዚህ በኋላ ልንገሮት አይደለ ምግብ ሳቀርብለትም የሳባ አስከፍለዋል እንደው ተሳስቼ ካወረስኩት ራሱ የጉርሻ አቀበለው አንቺ የኔ ጀግና በቃ ለያንዳንዷ የቤት ውስጥ አገልግሎት ክፍያ መቀበል በቃ ልብስ ጠቢ ለኝል ለአንድ ሱሪ 50 ብር ለአንድ ሸሚዝ 30 ብር ሳስከፍለው ያኔ መረር ብሎት ከዚህ ቤት ይወጣል ራፈር ልብላልሽ ልጅ እንዴ መሆኑን ብናቅ እኮ ቢቀርስ ባንወርድ ነው ይታባል ደማረብና እንኖርም እንደዛ አበባ እንደመስ የታመሻችሁ ና ተመጣልሽ ሁለቱ ነው መጣልሽ ደህና ዋላችሁ እሺ ሌላችሁ ደህና ሰነበታችሁ ሰባሰባሉ ናቸው እኮ ደግሞ እንግዳ ነህ ደህና ሰነበት አይቻላውቅም እዚህ ቤት ጓደኛዬ ነው ብሩክ ይባላል ነው እኔ እንኳን በስም አውቃችኋለሁ አረ ቻላ እንዴት ናችሁ ደህና አለን እንግዳ ይለውንጣቱ ነው እንግዳ መሆኑ ነው ያሱ ሳይንስ አጥናፉ ጭራሽ ጓደኛ ይዘህ መጣ ደግሞ አዎ እንዴ ኤፍ ያልከኝ አጥናፉን ነው ተጫወቱ እሺ አራ እንጫወታለን እሺ አንድ ሳፋ ምግብም ይመልሰው አይመስልም ተጫወት እስቲ አውልቆ በደም አውጣው እንጂ አንተ ልሸት ይችላል አውጣው እንጂ አውጣው የጓደኛ ጫማ ነው አትጠይፍ ጭራሽ ጫማው ነው አራ እንደሱ ለግራን አውርድ አንደኛ አልተመቸህም እንደዚህ ለመቀመጥ የሚሆን ሰውነት የለም እንደዚህ ነውር ነው ይላል ያልሽ ጭራሽ ጫማ ሆነ አውልቆ ቁጭ አለልሽ አይ ራት ግን የሚበላ ይመስለኛል ይሄን ሰው ምንም መልሰው ነገር አይመስልም አራ ሳርኬ ጭራሽ ጃኬቱን አወለቀልሽ ቢጃማምጡ ደግሞ እንዳይ ወይ ዘንድሮ አለ ጥላውን ገሰሰ ጓደኛዬ ነው እኮ ዘማናችሁ አጫውቱኝ እንጂ ያው አጫውቱኝ እሺ ደቤት ነው አረ ላይ ፈታ ብያለሁ እንዴ ቤተሰቦች ደስ ይላሉ ግን እራት ምናምን የለም እንዴ እራት የለም ወይ ትንሽ እርቦኛል እኔም አዎ እራት ነገር እንብላ እንጂ የባሰውን የመጣው እኮ ራት እያለ ነው ራት አታምጣው ስለዋም ተቆለለው ሌላ ፈልገን ካለ እንዴት
ችግር የለውም ምንም ችግር የለውም የሱንም ጨምሮ ይከፍላል ማሰው በይ ይኸውልሽ አሁን የሰራሽውን ስጋ ወጥ እንዳታቀርቢ የቀኑ ሽሮ አቅርቢ ታባቱ ስለማቀርብ የማን ያወጣ ደግሞ እንዴ አምጡት እንጂ ራሱ ይቅረብ አራ ንብላ የበላን እንጫወታለን አዎ ይቀርባል ምንም አይቀር እንግዲህ እሺ በዛ ብሎ ያለው ይምጣ እሺ ንብላ አባይ ተጫወት አባይ ተጫወት ራት ይመጣል ታደላችሁ እናት በፍቅር አይኑ የምትተያይ አይደል ስለሚወዱኝ ይሆናል ራት ይምጣ እንበላለን አሮይ እሺ ራቱ ማይያ አዮ መጣ አንተ መጣ ራት መጣ ሰብሰባና እቺን በራውና በዛሽ ራት እንዴ ራት ምንድን አንድ አይነት ብቻ ነው ያለው እንትን ነው እንደምትመጣ እሱ ስላልነገረኝ ሌላ ተጨማሪ አልሰራውም እኔ ልጅ እንዴ እኔ ባልመጣስ ለእናንተ ለራሳችሁ አንድ አይነት ነው የምትበሉት እንዴ እኛ ቤት እኮ ብፌ ተደርድሮ እኮ እየዞርኩት አንዳንዴ እኮ በጣም ይመሽብኛል አድራለሁ እኮ የሆነት አውቃችሁ ነው አይ እንዴ ነው ሁሌ ፕራንክ ረድቱኝ ነው አይደል በአንድ ምግብ ፍራንክ ቢኖርማ ሌላ የተሻለ እኮ ይኖር ነበር ይሄንን እንብላ ይሄን ነው አንድ አይነት ያውም ሽሮ ታቃላ ሽሮ ተከልክሏል አትተው ተብሏል ምንም ነገር የለውም እኮ ውስጡ ፕሮቲን የለው ቫይታሚን የለው ኢኤል ዲኤፍ ምንም የለውም ባዶ ነገር እኮ ነው ይሄ ገባ ወጣ ነው ቃር ያለው እኮ ቃር እዚህ ቤት እየኖርክ አይደለም አይ ይሄ ትክክል አውርም ነው አውርም አሳውቅልኝ ቲ ያዝ እስቲ እኔ ለማርኩት ነው እንግዲህ መናደድ አልፈልግም ታቃለህ በቃ ይሁንሽ ቅደም አንተ ያዝ እኔ ሁሌ ነው ማለት ለዚያውም በነፃ እኔ ሁሌ ይሄን ነው የምበላው ቀን በቀን ለዚያውም በነፃ ነው ይሄንን ይሄ ግን ግፍ ነው እውነት ለመናገር እኔ አልታገሳችሁ እንዲህ አይነት ነገር ነው ያልወድም ለነገ እንዳይደገም ገራችሁ እስቲ ለነገ እንዳትደግሙ ይሄን ነው ወቁ ለነገ እንዳትደግሙ አልነገርኳችሁም ለካ ትንሽ ጊዜ እዚህ ቆያል አብሮ ቤተሰቦቹ ጋር ስለጣላ እዚህ ትንሽ ይቆያል አብሮ እዚህ ቤት አዎ አይ ትንሽ ቤተሰቦች ይጠገቡ አስደበሩኝ ጠገቡ ቤተሰቦቹ እንዲያፈሉ ወላጆቹ ዝም ብዬ ትንሽ ገንዘብ ጠይቄያቸው ነበር ለስራ ምናምን ተፍተፍ ለማለት 1.5 ሰጡኝ ከዛኔ እሷን ዞር 2.5 ሚሊዮን ነው ሚሊዮና ከዛ በሷ ገንዘብ በቃ እንዲህ ወደዚህ ዘር ተሳስቼ ገንዘቡን አጠፋሁት ሊደብራቸው ሚሊዮን ነው ሊደብራቸው ትንሽ ናት ይገባኛል እንደዚህ ነው ማቀለሏት ደበራቸው እንዴት ታጠፋለህ ብለው አረዛም ከዛ ሌላ ብር ጠየቅኳቸው ዝም ብላችሁ እስኪ ተወሰነ ብር ሌላ ጨምሩ በቃ ችግር የለውም አልኳቸው ሌላ ተጨማሪ ብር ነው 3 ሚሊዮን ነገር ስጡኝ ስል አፋውጥተው እኮ ነው አፋውጥተው የለንም ዳጣፍ እኔም እንደዚህ ነው ያሳፈሩ 3 ሚሊዮን የለን ቻውን ገንዘብ ሆነ የለንም አሉ እንደ ትልቅ ገንዘብ ወይ ቤተሰብ አሁን እናንተ ብትሆኑ እንቢ ትላላችሁ አይ አትሉ እነሱ ምን እንዳረኩ ታውቃላችሁ ፍርድ ቤት ከተልኳቸው ከሰስኳቸው ፍርድ ቤት ጠበቃ ቀጥሬ እያመላለስኳቸው እናት አባቶችን ገንዘብ ለልጅ ይከለከላል ብላስቲ 3 ሚሊዮን ለዛ ነው እኔም እኮ ትልቅ ብር ቢሆን እኮ ምንም ማለት ለዚህ ገንዘብ እንዲ ሲያደርጉኝ ፍርድ ቤት ጠበቃዬን ይዤ ጋዛስ በዛ ላይ ያስኩት ጠበቃ እሳት የላሰ ጠበቃ እሳት የላሰ ምን ይሄ ነው እንዴ ቢገርማችሁ ወርሴንም ጠይቅ በቃ አሁን አውሩሱኝ ብዬ ቤቶች ምናምን አሉ እነሱ ለወርስ ነው በቁማቸው አይ እሱንም ሲተኙ ፍርድ ቤት መጣት አይችሉም 3 ሚሊዮን ከልክል እንዴ ለዚህ ገንዘብ መገማመት ሳለብን እንደ ቤተሰብ
ይሄ እኮ ብቻ አይደለም አንዳንድ ነገር ከኋላም አለው ነገር ከዚህ በፊት መኪና ገዝተውልኝ ነበር ማለት ነው ከዛ ያቺኛዋ መኪና ማለት ነው ትልቋ እሷን እየነዳሁኝ መጀመሪያ ተጋጨው ከዛ በቃ በሱ እንትን ሊሉ ሲሉ ስርዓት አልኳቸው ከዛ ያንን ትልቁን ስነዳ ተጋጨ ሲጋጭ በሱ ሊቆጡኝ ስርዓት አልኳቸው በቃ አቁም ምናምን አለው አቆምኩ ሌላ መኪና ነበር እሱ መኪና ይዤ ወጣው እሱ መኪና ደግሞ እየነዳው ሃይዌይ ላይ ተገለበጡ በጣም አዘኑ እንዴት አሉ በቃ በተቃለ ወጥ ነው ማረግ ያለው ከዛ እቺ አንዴ ስቀረን ጨርሳ በቃ ከዛ የቤት ውስጥ የቆመ መኪና የለም ቤታው በቃ እሱ መኪና ያስኩኝና ወጥቼ እሱን እየነዳኝ ማለት ነው መኪናው ተገልብጦ ማለት ነው በጣም ተበሳጩ እንዴት ብለው ስለኔ መትረፍ ሰማ መኪናው ስለምን ተጎዳ ምናምን ብለው ካሁን በኋላ መኪና እንዳትይዛሉኝ በጣም ተናደዱ ከዛም ቢሉ ጥሩ ነው በሹፌር ለምን አትመላለስ ማለት አይሆንም ሌላ መኪና ግዙልኝ ስል እምቢ ይባላል ሌላ መኪና እምቢ ይባላል ይኸው እናት እንደዚህ ነው እሺ እንዴ እምቢ አረግለት አንገዛም ብለው ያው ይገርማል እኮ ሰርኬዋ እና አሁን የፍርድ ቤቱ ጉዳይ እንዴት ሆነ አሁንማ እኮ ፍርድ ቤት ላይ ነን ፍርድ ቤት ላይ የተካሰስ ነው ለዚህ እኮ ነው እዚህ የመጣሁት ጠላት ምን እንደሚያደርግ አይታወቅም እንዴ ፈርቼ ጠበቃይ እሳት የላሰ ጠበቃ እሳት የላሰ እሱ ነው ሁሉን የመከረኝ ባይዘው ከፈለክ አገናኛለሁ እኔ ፈልጓለሁ በደንብ አጥንዬ አንተ ለምን አንተ ደግሞ ምን ያደርግልህ ምንዬ አጥንዬ ታገናኛለህ ችግር አገናኛለሁ በጣም ጓደኛዬ አሁን ታዲያ አንተ ምን ልታረግ ወሰንክ አሁን ምንድነው የጠየቅኩትን ገንዘብ በ3 እጥፍ እንዲከፍሉ የጠየቅኳቸው መኪና አለበር ቅድም ያልኳቸው እሱን መኪና 2 እንዲያደርጉ ቤት አለ ቤቱን ወርሳለሁ በቃ እሱን አድርጌ ካዘንኩላቸው አንደኛውን ክፍል እሰጣቸዋለሁ አንተ በጣም ጎበዝ በጣም ጎበዝ አይ በመሰለህ እኮ ቤተሰብ ላይ እኮ ቆፍጠን ማለት ይፈልጋል ብላ እስቲ እሱ ያስፈልጋል ወይ መከራ ልጃችን ደግሞ ተምን አይነት ሰው ጋር ገጠመ እንጃ ጉድ ነው እኮ ብሉ እዚህ ቤት ግን ምንድነው እዚህ ቤት ግን ምንድነው አጥንዬ ምንድነው ዘይት ያነሰው ወጥ ዘይት ላምጣል ጨምር ምንም አይጣፍጥም እኔ ምን አቅልሻለሁ ስጋ ወጥ አለ ቆይ ስጋ ወጥ አለ ስጋ ወጥ እኮ አለ ስጋ ወጡን አምጥልኝ እንዴ ስጋ ወጥ አለ እና ስጋ ወጥ እያለ ነው እስካሁን ሽሮ ያበላችሁን ይኸውልህ የጠበቃውን ስልክ ልስጥ ከሳቸው አሁን ውስጥ አራራ አጥንዬ ባጠባው ጡቴ